እንኳን ለቅድስት ሥላሴ ወርኃዊ በዓል በሰላም አደረሳችሁ። በዚህ ዝግጅት በሰኔ ወር የሚጸለየውን ዜና ሥላሴና የዕለቱን ስንክሳር እናስደምጣችኋለን። ውድ የተዋሕዶ ልጆች፣ ይህ ዝግጅት ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። በሰኔ ወር የሚነበብ ዜና ሥላሴ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበብ የአብና የወልድ ድርሳንን እነሆ ማንበብ እንጀምራለን። አብ ወልድ በገነት ሳሉ የሕይወት ማደሪያ ገነት ሆይ ሰላም ላንቺ ይሁን አሏት። ሰው ግን በውስጥሽ ይኖር ዘንድ አይወድሽም። ሰው በመላእክት እየታመነ መላእክት ያለ እግዚአብሔር ስም ማዳን ይችላሉን? በሰው መታመን ከንቱ ነው ብሎ ነቢዩ ያለውን አልሰማህምን? ሰው ግን የአብ የወልድ ሕጋቸውን ጠላ። ልበ ወላዋዩ ቢጠላን ከመንግሥታችን አያዋርደንም። ሥልጣናችንስ ማን ይወስዳል? ለእኛ ግን መጀመሪያና መጨረሻ የለንም። እኛን የሚያዋርድ ንጉሥ የለም። እኛ ጠፈርና እኛ መሠረት ነን። እኛ ቀኝና ግራ ነን። በፊትም የነበርን በኋላም የምንኖር እኛ ነን። ለዘላለም እንኖራለን አሉ። አብ ወልድ፣ የመላእክት አለቆችና መናብርት፣ የሥልጣናትም ማኅበር ሁሉ ስማችንን ይፈሩታል አሉ። ነገር ግን ከፍጥረት ሁሉ ሰውን አክብረነው በመልካችን እንደ ምሳሌያችን ፈጠር ነው። የሚያመሰግኑን ሁሉ ስማችንን ከጠሩ ቢበድሉም ኃጢአታቸውን ይቅር እንላቸዋለን። በዚህ ዓለም ያከበረን ሰው በእኛ ዘንድ ክብርን ያገኛል። የክርስቲያን ማኅበር እነግራችኋለንና አስተውላችሁ ስሙ። አንድ ጥበበኛ ሰው በእርሻ ላይ ስንዴን ዘራ። ሌላ እህልም በእርሻ ላይ ዘራና ወፎች እንዳይበሉት ጠበቀው። የአዝመራ መሸከፊያ ወራትም ደረሰና ለመብል ከደረሰ በኋላ ወፎች አቸንጭፈውት ያ የእርሻ ባለቤት እያለቀሰ ቆመ። ለእርሱም ቃርሚያ ቀረለት። የዚህንም ትርጓሜ እነግራቸዋለን። እኛ እንደ እርሻ ትልም ነን። እኛ ምድርን በባሕር ላይ አስቀመጥናት። ለአዳም ልጆችም እንድትበቃ አደረግናት። ልጆች ከበዙ ስማችን ይጥሩ እያልን አዘዝነው። ያ ሰው አዝመራውን እንደ ጠበቀ እኛም የአዳምን ልጆች ጠባቂ ነን። ከዛሬ ጀምሮ ስማችንን ያመሰግኑ ዘንድ ተገባቸው። ስማችንን ያላሰቡትን ያስተሐቀሩትንና ያቃለሉትን የአዝመራው መሸከፊያ ሲደርስ ያን ሰው የሰማይ ወፎች እንዳስቸገሩትና ያን እህል እንደበሉበት ነው። ጻድቃንና ሰማዕታት በእኛ ምስጋና ተመሰገኑ። ስማችን የሚያውቁ ሕዝቦች ሁሉ እንዲናገሩ እስኪጠይቁ ከሰው ጥበበኛ የለምን? ከሱ በቀር ለጻድቃንና ለሰማዕታት ክብርን ማን ይሰጣቸዋል? የሚል አለ። መጽሐፍም ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ ይላልና ስማችንን አስቡት። አብ ወልድ፣ ጻድቃንና ሰማዕታት ዕድሜያችሁን ሊለኩላችሁ ይችላሉን? አሉ። ያለ ስማችን ሰማይን ምድርን ሊገዙ ይችላሉን? አብ ወልድ አሉ። እኛም የአብ ወልድ ስም እናመስግን። ሥራቸው የማይታወቅና ማደሪያቸው የማይመረመር የሥላሴን ሥራ እናድንቅ። አናኗራቸውም አይነገርም። በመላእክት በሰው አንደበት ምስጋናቸው የማያልቅ ነው። ለዘመናቸው መጨረሻ ፍጻሜ የለውም። ሰማያውያንና ምድራውያን ገናንነታቸውን መናገር አይችሉም። ነቢያትና ሐዋርያት ያመሰግኗቸዋል። መላእክትም የእጃቸውን ሥራ አይመረምሩ። እኛ ሐሳባቸውን አንመርምር። መጽሐፍ እንዳለ ምስጋናቸውን መጻፍ አንችልምና ወደ ክደት ገደል እንዳንወድቅ የሥላሴን መንግሥት አንመራመር። ከበደላችን ታድኑንና ከኃጢአታችን ይቅር ትሉን ዘንድ። አብ ወልድ ሆይ ወደ እኛ ኑ። ምግባችንና ልብሳችን ትሰጡን ዘንድ ወደ እኛ ኑ።
ችግረኞች እንዳንሆን በእኛ ላይ የጽድቅን ፀሐይ አውጡ። ወንዞችና ባሕሮችም ያመሰግኗችኋል። የሰማይ መላእክትም እናንተን ያመሰግኗችኋል። ሁሉም ፍጥረታት ለእናንተ ይሰግዱላችኋል። መብረቆችም ይፈሯችኋል። ነገሥታትና መኳንንት ያመሰግኗችኋል። መናብርትና ሥልጣናትም ያከብሯችኋል። ብርሃኖቹም ከእናንተ ዘንድ ይላካሉ። ሐዋርያትም ስማችሁን ያመሰግናሉ። ሰማዕታትም ስለ እናንተ እየተጋደሉ አንገታቸውን ለሰይፍ ይሰጣሉ። ያለ እናንተ ፍቃድ ቅጠል እንኳን አይረግፍም። ያለ እናንተ ፍቃድ እረኞች መንጋዎችን አይሸጡም። ከክፉ ሞትና ከክፋት ሁሉ አድኑ። ነፍሳችንን ከኃጢአት አንጿት። በምትመጣው በምጽአት ቀንም አስቡን። ነፍሳችንም ባለችበት በኃጢአት ቦታ አትተዋት። ከጻድቃንና ከሰማዕታት ጋር አስቀምጧት። ነፍሳችንም በገነት ሽታ አስደስቷት። ቀድሞ ዳታንና አቤሮንን እንዳጠፋችኋቸው በቃላችሁ እሳትነት ጠላቶቻችን አቃጥሏቸው። ከሁሉም አጋንንት ተንኰል ነፍሳችን ጠብቋት። ሁላችንን የክርስቲያን ሕዝቦችን ጠብቁን ለዘላለሙ በእውነት አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እንዘግባለን። ውድ የባሕራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 7 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሚሆነው አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የካዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዮጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እኒህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሡም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቈርጡ ዘንድ በየአይነቱ በሆነ ሥቃይም እንዲያሰቃያቸው አዘዘ። ንጉሡ እንዳዘዘም አደረጉባቸው። ከእኒህ ከአምስቱ ግን ራሶቻቸውን የቈረጧቸው አሉ፣ የሰቀሏቸውም አሉ። እንዲሁም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማው ውስጥ እንዲጎትቱ ታዘዘ። ይህንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው
በላዩ አፉን ዘግተው ተሸክመው ወስደው በወሸባ ቤት ማንደጃ ውስጥ ጨመሩት። በሥቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከሥራየኞች ሁሉ የሚበልጥ በሥራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ሥራየኛ መጣለት። እርሱም የወሸባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾከሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በወሸባ ቤቱ ውስጥ ወደ አባ በስኪሮን አቅርቦ ያንም መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበት። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚረዳ ሰይጣንስ በክብር ባለቤት በጌታዬ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ሥቃይን አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግሥተ ሰማያት ተቀበለ። ከቅዱስ አበስኪሮን ታምራትም አንዱን ነግራቸዋለን። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቷም ክፉ ሥራ የሚሠሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን ተቀምጦ የላላይ ግብፅ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ ይሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላላይ ግብፅ ብያሁ ወደ ምትባል አገር 100 የወርቅ ዲናር ወደ ገዛት ምድር ከንዋየ ቅድሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ ቆማት። የአገር ሰዎችም በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽሞም አደነቁ። ምስጉን እግዚአብሔርንም አመሰገኑት። ከዚያሽ ጊዜ ጀምሮ ድንቅ ታምር የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለትም መኮንን አርማኔዎስ ያሰቃያቸው የ16,000 ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ
ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰኔ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ዘስሩግ፣ ሁለተኛ ቅዱስ ብሩክና አሸናፊ አባ በስኪሮን ታላቅ ሰማዕትና ባለብዙ ታምራት፣ ሦስተኛ 16,000 ሰማዕታት በአንድ ቀን የተገደሉ፣ አራተኛ የእመቤታችን ቤተ ክርስቲያን የተከፈተበት በዓል ከ700 ዓመታት በፊት በምስር ውስጥ በግብፅ። ወርሃዊ በዓላት፣ አንደኛ ስሉስ ቅዱስ አብ ወልድ ወመንፈስ ቅዱስ፣ ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሦስተኛ አባ ሲኖዳ የባሕታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲሃት፣ አምስተኛ አባ ባውላ ገዳማዊ፣ ስድስተኛ ቅዱስ አትናቴዎስ ሐዋርያዊ፣ ሰባተኛ ቅዱስ አግናጤዎስ ለአንበሳ የተሰጠ። ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባሕራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንድትመለከቱ እናስታውሳችኋለን። እናመሰግናለን።